ሊቨርፑል ሚሎስ ኬርኬዝን ማስፈረሙን ይፋ አድርጓል። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ዕለት እንግዲህ ሊቨርፑል ሚሎስ ኬርኬዝን ከበርነማውዝ በ40 ሚሊዮን ፓውንድ ማስፈረማቸውን ይፋ አድርጓል። ከዛ በኋላም እንግዲህ የሰጠው አሴት አለ። ይህም እንመለከት ይሆናል። እናንተስ ሚሎስ ኬርኬዝ በመፈረሙ ምን ተሰማችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሚሎስ ኬርኬዝ አስቴት እንገባለን። በመግቢያ ላይ እንዳስታወቅኳችሁ እንግዲህ ሊቨርፑል ሚሎስ ኬርኬዝን ከበርንማውዝ በ40 ሚሊዮን ፓውንድ ማስፈረማቸውን ይፋ አድርጓል። በዚህም መሰረት እንግዲህ ሚሎስ ኬርኬዝ የሊቨርፑል ሶስተኛው ፈራሚ ይሆናል በዚህ የዝውውር መስኮት። ቀደም ሲል እንግዲህ ፍሪምፖንግን እንደዚሁም ፍሎሪን ቪርስን ሊቨርኩሰን ማስፈረማቸው አይዘነጋም። አሁን ደግሞ ሚሎስ ኬርኬዝን ከበርንማውዝ አስፈርሟል። ከፈረመም በኋላ በሰጠው አስተያየት ምንድን ያለው? በጣም ደስተኛ ነኝ፣ በጣም ክብርም ይሰማኛል። ምክንያቱም እንግዲህ ሊቨርፑል በዓለማችን ላይ ከሚገኙ ትልልቅ ክለቦች መካከል አንደኛው ነው። በእንግሊዝ ውስጥ ከሚገኙ ክለቦችም እንግዲህ በጣም ትልቁ ክለብ ነውና ለዚህ ታላቅ ክለብ እንግዲህ ልጫወት በመሆኑ በጣም ደስታና ክብር ይሰማኛል። እንደዚሁም ለሊቨርፑል ማሊያውን ለብሼ ለመጫወትም በጣም ጓጉቻለሁ ብሏል። አያይዞም በሰጠው አስተያየት እንግዲህ ምንድን ያለው? ሊቨርፑል እንግዲህ ሲፈልግ በጣም ነው ደስተኛ የምትሆነው። ምክንያቱም እንግዲህ ሊቨርፑል ነው። ሊቨርፑል በጣም ትልቅ ክለብ ነው። ለሊቨርፑል መጫወት ትፈልጋለህ። የሁሉም ልጆች ምኞትም እንግዲህ ለትልቅ ክለብ መጫወት ነውና ሊቨርፑልም ከትልቅ ክለቦች መካከልም አንደኛ ነውና ለሊቨርፑል መጫወት በጣም የሚያስደስት ነገር ነው። ልክ ስሜ ከሊቨርፑል ጋር መያዝ ሲጀምር እንግዲህ ሁልጊዜም ዜናዎችን ማዳመጥ በቃ ፈልግ ነበረ። መቼ ነው የሚደርሰው? መቼ ነው የምዘዋወረው የሚለው ነገር እንግዲህ በጣም ሲያጓጓኝ ነበረ። አባቴንም በጣም ጠይቀው ነበረ አዲስ ነገር አለው እያልኩኝ። ከዛ በኋላ እንግዲህ ባለፈው ሳምንት አዲስ ነገር እንዳለና ወደ ሊቨርፑልም እንደምዘዋወርም ነገረኝ። ከዛ በኋላ እንግዲህ ሰኞ እለት ከረፍቴ ተመልሼ ወደ ሊቨርፑል መጥቼ የሕክምና ምርመራ አድርጌያለሁ። ያም እንግዲህ ስኬታማ ሆኖ ከአሁን በኋላ የሊቨርፑል ተጫዋች መሆን ችያለሁ ብሏል። በጣም በዚህም ደስተኛ ነኝ። ከዚህ ክለብ እንግዲህ በጣም ትልልቅ ተጫዋቾችን ተመልክቻለሁ። ከልጅነት ጀምሮ ቢያንስ ከ14-15 ዓመት ጀምሮ እንግዲህ የእንግሊዝ ፕሪሚየር ሊግን ስከታተል ነበረ። ሊቨርፑል ደግሞ ትልቅ ቲም እንደመሆኑ መጠን ትልልቅ ሌጀንዶች ያለፉበት ቲም እንደመሆኑ መጠን እንግዲህ ስከታተለው ነበር። በሊቨርፑል በኩል እንግዲህ በግራ መስመር እኔ በሚጫወትበት ቦታ እንኳን ስንመለከት እነ ጆን አሮን ሪሳ እንደዚሁም ደግሞ አንዲ ሮበርትሰን በሊቨርፑል ተጫወቱ ያለፉ ተጫዋቾች ናቸው። አንዲ ሮበርትሰን አሁንም እየተጫወተ ይገኛልና በጣም ሌጀንድ የሆኑ ተጫዋቾች ናቸው። አንዳንድ ቪዲዮዎችንም ለመመልከት ሞክሬያለሁ። የአሮን ሪሳና እንደዚሁም ደግሞ የአንዲ ሮበርትሰንም ስመለከት ነበርና በጣም ትልቅ ተጫዋቾች ናቸው። በጣም ብዙ ነገርን ከነዚህ መማር የምችልበት ሁኔታዎች አሉና በጣም የሚያስደንቅ ክለብን መጥቻለሁ ብሏል። ከዛ በኋላም ስለ ደጋፊዎቹ የሚሰጠው አስተያየት አለ። ምንድን ነው ያለው? ሁሉም ሰው እንግዲህ በጣም ሲያበረታታኝ ነበረ፣ በጣም ሲደግፈኝ ነበረ። በጣም ትልቅ ፍቅር ነው ያሳየኝ። ይህንን ፍቅር ደግሞ ገና ከመፈረሚ በፊት ራሱ ሲያሳዩኝ ነበርና ለዛም በጣም አመሰግናለሁ ብሏል። እንደዚሁም እንግዲህ ከዚህ በኋላም ይሄ ድጋፋችሁ እንዳይቀነስ ብሏል። በጣም ትልቅ ደጋፊዎች ናችሁ። በዓለም ላይ ከሚገኙ ሁሉ ምርጥ ደጋፊዎች እናንተ ናችሁና ይህ ድጋፋችሁ እንግዲህ አብረውን እንደሚቀጥል ተስፋ አድርጋለሁ። እኔም ያለኝን ነገር ሁላ እሰጣለሁ፣ ሙሉ ለሙሉ ሁሉም ነገር እሰጣለሁ። ዋንጫ ማሸነፍ እፈልጋለሁ። ለዚህ ክለብ ያለኝን ሁላ በመስጠትም ከተለያዩ ዋንጫዎችን ከእናንተ ጋር አብሬ ለማንሳት በጣም ጓጉቻለሁ። ጎሎችንም ማስቆጠር እፈልጋለሁ፣ አሲስቶችንም ማስመዝገብ እፈልጋለሁ። እናንተም እንግዲህ ይህንን ድንቅ ድጋፋችሁን እስካይም በጣም ጓጉቻለሁ። በቅርቡም እንገናኛለን ብሏል። ሚሎስ ኬርኬዝ እንግዲህ ከዚህ በፊትም በሰጠው አስተያየት ሁልጊዜም የኔ ምርጫ የነበረው ሊቨርፑል ነው፣ ሊቨርፑልን መቀላቀል ብቻ ነበር የምፈልገው ብሎ ነበርና ለሊቨርፑል እንግዲህ ያለው ፍቅር የተለየ ነው። እንደዚሁም ደግሞ ወደ ሊቨርፑል መሄዱ በይፋ ሳይነገር ራሱ የተለያዩ ምልክቶችን ሲያሳየን ነበረ። ወንድሙም የተለያዩ ፖስቶችን ሲለጥፍ ነበረ። እንደዚሁም ከአባቱ ጋር በመሆንም አንድ ፖድካስት ላይ የሰጡት ቃለ መጠይቅ ነበርና እዛ ቃለ መጠይቅ ላይ እንግዲህ ወደ ሊቨርፑል እንደሚሄዱ በጣም ትልቅ ፍንጭን ሲያሳዩን ነበርና አሁን ላይ ግን ያ ፍንጭ እውነት ሆኖ የሊቨርፑልን ማሊያ አድርጎ መነሳት ችሏል። ይህ ተጫዋች እንግዲህ የእግር ኳስ ሕይወቱን የጀመረው በሰርቢያ ጎዳናዎች ላይ ነው። ከሰርቢያ በኋላ እንግዲህ ወደ ሚላን አቅንቷል። ከዛ በኋላም ደግሞ ወደ ኤዜድ አልካማር፣ ከዛ ወደ በርንማውዝ፣ ከዛ ወደ ሊቨርፑል ማቅናቱ አይዘነጋም። እንደውም አንድ ፎቶ በሶሻል ሚዲያው ላይ ሲመላለስ ነበረ። ብራድሊ ከሱ ጋር እየተፋለመ የሚያሳይ አንድ ፎቶ ነበር። ያ ፎቶ ላይ እንግዲህ የኤሲ ሚላንን ማሊያ አድርጎ ነበረ እየታየውና ከዛ በኋላም እንግዲህ ወደ ኤዜድ አልካማር በመሄድም በኤዜድ አልካማር ለ18 ወራት ቆይቶ ድንቅ የሚባልን እንቅስቃሴ ማድረግ ችሏል። ከዛ በኋላም እንግዲህ ወደ በርንማውዝ በማቅናት በበርንማውዝም 2 ዓመታትን በጥሩ እንቅስቃሴን ሲያሳይ ተመልክተናልና አሁን እንግዲህ የሊቨርፑል
ተጫዋች መሆኑ በይፋ ተረጋግጧል። ይህን ተጫዋች እንግዲህ ሊቨርፑሎች ሲፈልጉት ለመጀመሪያ ጊዜ አይደለም። ሊቨርፑሎች ለመጀመሪያ ጊዜ ይህንን ተጫዋች የተመለከቱት እንግዲህ በአንደር 19 የሻምፒዮንስ ሊግ ጨዋታዎች ላይ ነው። ሊቨርፑል ከኤሲ ሚላን ባደረጉት ጨዋታ እንግዲህ የኤሲ ሚላንን ማሊያ አድርጎ ሲጫወት ነበር ሊቨርፑሎች ለመጀመሪያ ጊዜ የተመለከቱት። ከዛ በኋላ እንግዲህ ለዚህ ተጫዋች 2023 ላይ እናስፈርምህ ጥያቄ አቅርበውለት ነበረ በኤዜድ አልካማር እያለ። ነገር ግን በዛ ሰዓት እንግዲህ ወደ ሊቨርፑል ያልመጣበት ብቸኛው ምክንያት ቢኖር ምንድን ነው የመጫወቻ ጊዜ በእርግጠኝነት ሊሰጡት ስላልቻሉ ነው። ቃል ሊገቡለትም አልቻሉም። ይህን ያህል የመጫወቻ ጊዜ ታገኛለህ ብለው በዛ ምክንያት ብቻ ነው እንግዲህ ወደ ሊቨርፑል ሊመጣ ያልቻሉ። ከዛ በኋላ ግን በርነሞዞች ብቅ ብለው እንግዲህ የመጫወቻ ጊዜ እንደሚሰጡት ቃል ስለገቡለት ወደ በርነሞዝ ማቅናትም ችሏል። ይህ ተጫዋች እንግዲህ በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለው በኤዜድ አልካማርና በበርነሞዝ ነው። ቅድም እንዳልኳቸው በበርነሞዝም እንግዲህ 2 ዓመታትን መጫወት ችሏል። በዛም ድንቅ የሚባልን እንቅስቃሴን ማድረግ ችሏል። ወደ በርነሞዝ ሲመጣ እንግዲህ ያመጣው የአሁኑ የሊቨርፑል የስፖርቲንግ ዳይሬክተር የሆነው ሪቻርድ ሂው ነበርና ሪቻርድ ሂው እንግዲህ ከኤዜድ አልካማር በ15 ሚሊዮን ፓውንድ በሚጠጋ ገንዘብ ነበረ ወደ በርነሞዝ ያመጡት። ከዛ በኋላ ደግሞ አሁንም ከበርነሞዝ ወደ ሊቨርፑል በ40 ሚሊዮን ፓውንድ በሚጠጋ ገንዘብ እንግዲህ ሊያመጡት ችለዋል ማለት ነው። እና የሪቻርድ ሂው እንግዲህ በሊቨርፑል መሆን በጣም ትልቅ አስተዋጽኦ እንዳደረገ ከዚህ በፊትም በነበረን ፕሮግራም ላይ ነግሬያቸዋለሁ። አባትኛውም ሲናገርም ሰምተነዋል። ሪቻርድ ሂው የትም ሂዱ ቢለን እንሄዳለን ሲልም ተደምጧልና የሪቻርድ ሂው ወደ ሊቨርፑል መምጣት እንግዲህ የዝውውር ሂደቱ ላይ እንግዲህ ከፍተኛ ሚናን ተወጥቷል። ቅድም እንዳልኳቸው እንግዲህ ሊቨርፑል 2023 ላይ ነበር ለዚህ ተጫዋች ጥያቄ ያቀረቡለት። ነገር ግን ደግሞ ከዛ በኋላ እንግዲህ ከተጫዋቹ ጋር መገናኘታቸውን አላቆም ነው እየተባለ የሚገኘው። በተለያዩ ሁኔታዎች እንግዲህ ከሱ ጋር ከአባቱም ጋር ግንኙነት ሲያደርጉ ነበርና የአሁኑ ራሱ ሊቨርፑሎች እዚህ ተጫዋች ላይ ጥያቄ ያቀረቡት በዚህ በክረምት የዝውውር መስኮት ብቻ አይደለም። ከኖቬምበር ወር ጀምሮ ነው እንግዲህ ለዚህ ተጫዋች ለማስፈረም ጥያቄ ያቀረቡት ነው እየተባለ የሚገኘው። የመጀመሪያ ኮንታክታቸውን ያደረጉት በኖቬምበር ወር ላይ ነበረ። ከዛም በኋላም ግን የተለያዩ ግንኙነቶች በሁለቱም ወገን በኩል ሲደረግ ነበረ። በተለይ ደግሞ ሪቻርድ እዚህ የሊቨርፑል ስፖርቲንግ ዳይሬክተር መሆን በጣም ትልቁን ሚና ተወጥቷል። ምክንያቱም እንግዲህ በበርነሞዝም እያለ ያመጣው እሱ ነው። ከበርነሞዝም ጋር ደግሞ ትልቅ ግንኙነት አላቸው። ለበርነሞዝ ጥሩ እንቅስቃሴ ማሳየት እንግዲህ የሪቻርድ ሂው ሚና በጣም ከፍተኛ ነበር። የተለያዩ ተጫዋቾችን ለበርነሞዝ ማስፈረም ችሏል። ትልቅ ቲምን መስራት ችሏል። እንደውም አንድ መረጃ ሲወጣ የነበረው ምንድን ነው ሊቨርፑል አሰልጣኝ አርነ ስሎትን ሲያስፈርም ራሱ ያስፈረመው ሪቻርድ ሂው ራሱ ነው። ነገር ግን ደግሞ ሪቻርድ ሂው በዛ ሰዓት በበርነሞዝ ነበረ። ሊቨርፑሎች ከበርነሞዝ ጋር ተነጋግረው እንግዲህ ለአሰልጣኝ ለማስፈረም ብቻ ሪቻርድ ሂው እንዲፈቀድለት አድርጓል እና ለሊቨርፑል የአሰልጣኝነት ማስፈረም ስራውን እንግዲህ የጀመረው በበርነሞዝ የስፖርቲንግ ዳይሬክተር እያለ ነው። ያ ጥሩ የሚባል ግንኙነት አለ በሊቨርፑልም በበርነሞዝ መካከል እንግዲህ እና ያ ጥሩ ግንኙነት መሮ እንግዲህ የሊቨርፑል ሚሎስ ኬርኬዝን ለማምጣት ከፍተኛ ሚናን ተወጥቷል። ሊቨርፑልም እንግዲህ ሁልጊዜ ምርጫው የነበረው ሚሎስ ኬርኬዝ ነው። ሚሎስ ኬርኬዝም እንግዲህ ወደ ሊቨርፑል መምጣት ብቻ ነበር የሚፈልገው። ስለዚህ እንግዲህ ከቀጣይ ዓመት ጀምሮ ከፕሪሲዝን ጀምሮ እንግዲህ የሊቨርፑልን ማሊያ ለብሶ ሲጫወት የምንመለከተው ይሆናል። አሁን ግን በቀጥታ ወደ እረፍቱ ነው የሚመለሰው። ከዛ በኋላ ደግሞ ፕሪሲዝን ጨዋታዎች ወደ ሊቨርፑል የሚመለስ ይሆናል። ከሊቨርፑል በኋላም ደግሞ ወደ ኤዥያ ሀገሮች ሄደው የፕሪሲዝን ጨዋታዎቻቸውን የሚያደርጉ ይሆናል። ለሊቨርፑል እንግዲህ ይህ ተጫዋች መምጣት በጣም ትልቅ ነገር ነው። ከዚህ በፊት በተደጋጋሚ ስናነሳው የነበረ ነገር ነው። ምክንያቱም እንግዲህ በዚህ ሰዓት ላይ ሊቨርፑል 2 የግራ ክንፍ ተከላካዮች ተጫዋቾች አሉት። አንደኛው ሲሚካስ ነው፣ ሁለተኛው ደግሞ ሮበርትሰን ነው። ነገር ግን ደግሞ የሁለቱም የቀጣይ ዓመት የሊቨርፑል ቆይታ እንግዲህ እስካሁን ድረስ የተረጋገጠ ነገር አይደለም። ይህ ብቻ አይደለም፣ የሁለቱም አቋም እንግዲህ ሊቨርፑል ለሚፈልገው አጮት የሚሆን አይደለም። ምክንያቱም እንግዲህ ሮበርትሰን እድሜው እየሄደ ነው ያለው፣ 30 አልፎታል። እንደ ድሮም እየተሯሯጠ አይደለም የሚገኘው። በተጨማሪም ደግሞ ላለፉት 2-3 ዓመታት እንግዲህ አቋሙ እየወረደ ነው እየመጣ የሚገኘውና ከዚህ በኋላም እንግዲህ ያ አቋሙ እየወረደ ይመጣል ተብሎ ነው የሚጠበቀው። ስለዚህ የሱን ቦታ መተካት ያስፈልጋል። በተለይ ደግሞ የ2024-25 ሲዝን እንግዲህ ሮበርትሰን በጣም የታማበት አመት ነው የነበረውና እሱም ወጥቶ እንግዲህ 1-2 ጊዜ በዛ ዙሪያ ቃለ መጠይቆችን ሰጥቶ ማስተባበያም ሰጥቶ እንደዚሁም ደግሞ ከዚህ በኋላም ጠንከሮ እንደሚሰራም ተናግሮ ነበረ። ከዛ ወደ መጨረሻዎቹ አካባቢ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ቢችልም ነገር ግን ደግሞ ሙሉ ሲዝኑን ከተመለከት ነው ከዚህ በፊት ሮበርትሰን ላይ ስንመለከተው ከነበረው አቋም አንጻር በጣም እየወረደ ነው እየመጣ የሚገኙና ያንን ለመተካት ሚሎስ ኬርኬዝ በጣም ተመራጩ ነው። ሌላኛው ተጫዋች ደግሞ ሲሚካስ ነው። ሲሚካስም እንግዲህ መጀመሪያም ወደ ሊቨርፑል ሲመጣ እንግዲህ ሮበርትሰንን እንዲያግዘው ነው የመጣው፣ እንዲፎካከረውም አይደለም። ምክንያቱም እንግዲህ ባለፉት 5 ዓመታት ሮበርትሰንን ሲፎካከረው ራሱ አልተመለከትንም። ሮበርትሰን በጣም የተሻለ ተጫዋች እንደሆነ ሲያስመለክት
ሲያመለክተን ነበር። ባለቀው ሲዝን በ2024/25 በእርግጥ ሁለቱም እኩል ሲፎካከሩ ነበር። ነገር ግን ደግሞ የሮበርትሰን መውረድ ነው እንጂ የሲሚካስ በጣም ጥሩ መሆን አይደለም ያንን ፉክክር ያመጣው። ስለዚህ ከሱ የተሻለ ተጫዋች መምጣት ያስፈልገ ነበርና ለሁለቱም ጥሩ ተጫዋች ወይም ደግሞ ከሁለቱም የበለጠ ተጫዋች መሆን የሚችለው ደግሞ ሚሎስ ኬርኬዝ ነው። ገና 21-22 ዓመቱ ላይ ነው የሚገኘው። ከዚህ በኋላ ለረጅም ዓመታት ሊቨርፑልን ማገልገል የሚችል ተጫዋች ነው። በጣም ፈጣን የሚባል ተጫዋች ነው። በተለይ ደግሞ በርነማውዝ ከማንቸስተር ሲቲ ጋር ያደረጉትን ጨዋታ ስንመለከት በዛ ጨዋታ ላይ 2 አሲስቶችን ማስመዝገብ ችሏል። በጣም ድንቅ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነውና ከዚህ በኋላ እንግዲህ ሊቨርፑል መስራት ለሚፈልገው ቲም እንግዲህ ዋነኛውና መሰረት ይሆናል ተብሎ ነው የሚጠበቀው። በዚህ ሰዓት እንግዲህ ሊቨርፑሎች የተለያዩ ተጫዋቾችን እያስፈረሙ ነው የሚገኙት። ያስፈረሟቸውን ተጫዋቾች እንኳን ብንመለከት ፍሪምፖንግ 23-24 ዓመቱ ላይ ነው የሚገኘው። ኬርኬዝ 21 ዓመቱ ላይ ነው የሚገኘው። እንደዚሁም ፍሎሪን ቪርስ 22 ዓመቱ ላይ ነው የሚገኘው። ማማርዳሽቪሊ 24 ዓመቱ ላይ ነው የሚገኘው። ፒቺ 21 ዓመቱ ላይ ነው የሚገኙና ወጣት የሚባሉ ናቸው። ቀጣይ ዓመታትን እንግዲህ በእነዚህ ተጫዋቾች ሊቨርፑል ለመጓዝ ያሰበ ነው የሚመስለው። ከዚህ በኋላ ሊቨርፑሎች ለማስፈረም እያሰቧቸው ያሉትን ተጫዋቾች ብንመለከት እንኳን ራሱ ያን ያህል ትልቅ የሚባሉ አይደለም። ምናልባት በጣም በእድሜ ትልቁ የሚባሉ 26 ዓመቱ ላይ የሚገኝ ነው እስካሁን ድረስ ከሊቨርፑል ጋር ስሙ እየተያዘ ከሚገኙ ተጫዋቾች መካከል ማለት ነው። ሌሎቹ ግን 24 እና ከዛ በታች የሆኑ ነው እድሜያቸው ያሉና ለቀጣይ 5 6 7 ዓመታት እንግዲህ ትልቅ ቲም ለመገንባት ያሰበ ነው የሚመስለው። ለዚህ ግንባታ ደግሞ ወሳኙን ሚና ከሚጫወቱ ተጫዋቾች መካከል አንደኛው ሚሎስ ኬርኬዝ ነው። በዛሬው ዕለትም እንግዲህ ሊቨርፑል ይህንን ተጫዋች በይፋ ማስፈረማቸውን ይፋ አድርጓል። እና በአጠቃላይ በዚህ ተጫዋች ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።